ሰራተኛዋ አደይ ክፍል 60 ተለቀቀ። አደይ ከከተማ ወደ ገጠር እናቷ ጋር ሄዳለች። እንዲያው አደይ ወደ ከተማ ሸሽታ እሷ መታ ከእናቷ ጋር ልትኖር። አዎ በልደውልና አሁን አደይ መንጣቷን ለአባቷ አሳውቀው። አደይ መንጣቷ እኮ ለእኛ ትልቅ እንጀራ ነው፣ ጥሩ ይከፍለናል እያሉ እየተማከሩ ነው። አደይን ያጫት እኮ የመንደራችን የቀያችን የጌታ ልጅ እኮ ነው። ቆይ ግን እሷ ምን ሆና ነው ሴት ሁሉ ካላጨን እያሉ አሻፈረኝ ብላ አባቷን ችግር ውስጥ የከተተችው? አይ እኔማ ከተማውን ወደ ኮበለል ይመስሎኝ ነበር። እንዲያው ያኔ የጌታ ልጅ ማግባት እማትፈልግ መታጨት ማትሻ ማን ሴት አለች? ምን ሆና ነው ግን? መካሪ ጓደኛ የላትም? አይ ምን መካሪ ያላት? አንድ ጓደኛ ያ የመንደሩ ሴት አሸናፊ ነው እያሉ በዳይመንድ እየቀለዱበት ነው። ለነገሩ ልጅቷ የዋዛ አይደለችም። አረ ሳማ ሆይ፣ አረ እሷ ምንም አታውቅ ንጹህ ስለሆነች እኮ ነው። እና የጌታ ላይ በምን ያጫት ይመስላል? በመልኳ ነው በንጽህናዋ ነው እንጂ። አረ እባክህ ተደስ በልበል፣ ዝም በል፣ ሌላ ሰው እንዳይዘማን እያሉ ነው። ማንም እንዳይቀድበን እያሉ እየተሯሯጡ ሄዱ። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛልሽ። ላይክ ሰብስክራይብ እያደረጋችሁ አበረታችሁ። ባርኮትና ፍቅር እማዬ ምን እያደረጋችሁ ነው የምትጨቃጨቁ? ልጅ እማዬ እንኳን ደህና መጣሽ። ፍቅር ቆይ እንዴት መጣሽ? እንዴት መጣሽ ማለት ምንድን ነው? እንዲመጣ አልፈለግሽም እንዴ? እማዬ እንኳን መጣሽ፣ በጣም ናፍቀሽ ነበር አለና እናቷን አቀፈቻት። እሺ ነይ ቁጭ በይ። ባርኪና ፍቅር በጣም ደንግጠዋል። እማዬ ያለ ባርኪ ራሱ ቀደም ብለሽ ዛሬ እንደምትመጭ ብትነግሪኝስ? ቢያንስ ነገሮችን አስተካክዬ ጠብሽ። ምን ማለት ነው? ወደ ቤት አይደል እንደምመጣው እንግዲህ አረከኝ ነው። እማማ እንዴት ናቸው? ተሻላቸው? አለ ባርኪ። ታሽሏታል ከበፊቱ አሁን ደህና ናት። እኔ የምላችሁ አደይስ? እማዬ አደይ የለችም ማለት ፍቅር ያልኩሽን ነገር አላደረግሽም? እማዬ አደይ ብለምና ባስለምናት እዚህ ቤት አልስቀመጥም ብላ ሄደች። አይች ተንኮለኛ ራሷ ፈልጋ ነው የወጣችው። ወዴት ነው ሄደችው? ቆይ ሰው ቤት ነው ገባችው? አደይ ወደ እናቷ ሄዳለች። የት ገጠር ሄደች? አዎ እማዬ ሄዳለች። ባርኪ ስንት ነገር ነግሬ ታሪኳን እያወቅ እንዴት ትለቃታለህ? ይቅርታ እማዬ፣ እኔ ለስራ በወጣሁበት ነበር የወጣችው። ምንም ማድረግ አልቻልኩም። ወይኔ ልጄን አሳቃችሁ ነው ከቤት ያስወጣችሁ። እማዬ አደይም ብቻ እንዳይሆን ልጅ ያልሽው? አዎ ልጄ ናት። አደይ ማለት እኮ እኔ ባልኖርኩበት ጊዜ እንደኔ ሆና የተንከባከበች ስትቆይ የቆየች ልጅ ናት። ከእናንተ ላይ ይቻላል። እማዬ በቃ ተረጋጊ፣ እንፈልጋታለን። እሺ የት ብለን የምትፈልጋት? አደይ የምትባልሽ ካሁን በኋላ እዚህ የለችም። በቃ አትመለስም። ማን ነው ያለው? አለ ባርኪ። አንቺ ነሽ ያልሽው አይደል ፍቅር? አዎ ባርኪ፣ ሁለተኛ ስተታተራ አትጨቃጨቁ በቃ። ያቺ ቤዛ ያልሻት ልጅስ? ቤዛ ምን እማዬ? እሷ እኮ ሲል ቤዛ መጣች። እማዬ ቤዛ ማለት እሷ ናት። ፍቅር ዝም በይ እያለ እኔ አላምኑ እኮ ባርኪ። እናት ናቸው? አዎ የባርኮት እናት ነኝ። እንግዲህ እንደዚህ የምትቀበል ወይ? ይቅርታ በጣም እንደምመጡ እኮ ማንም አልነገረኝም እንጂ ቢያንስ ቡና እንኳን ፈላውን ነበር። እሰይ የኔ ልጅ በይ በጀመርሽ ልጅና ቡና አፍሊ። መንገዱ ትንሽ አድክሞኛል። እንዴት ናት? ወደድሻት? መች ስራዋ ታይሽና። ነገር ግን አደይን የሚያክል ሰራተኛ የትም አላገኘም። እስኪ ቤዛም አደይ እስክትመጣ ተስራና ከዛ በኋላ እናያለን። በይ ፍቅር ነይ አግዢ ለማየ ቡና። ከመቼ ወዲህ ነው ደግሞ ፍቅር ቡና ማፍላት የጀመረ ነው? ደግሞ ሲከፈልሽ ታከፋያታለሽ። ቤዛ ራስሽ ድረሽ አፍሊ እንጂ ይቺን ነው ሰራተኛ ቀጠር ነው ያልሽው? ለመሆኑ ስንት ነው እንከፍላለን? ስለ ክፍያ አላወራናት። ተጫወተችበት። ለው እንደምታየው ልጅቷ ምስኪን ነገር ነው። ብዙም ክፍያ አትፈልግም። እኔ ሰራተኛ ይቅርታ ልጄ ለምዶብኝ ነው። ኧረ ተያት እማዬ፣ አሁን ሰራተኛ ማለት ስድብ ነው። ቤዛ በቃ ቡኑን አፍሊ። ይቅርታ እማዬ፣ እሺ አዲስ ስለሆነ ነው። ባርኬ ቆየ መረህን ነው አለች።
በቃ እኔ ላሳይሽ ነይ የት እንዳለ ብሎ ጎትቶ ይዞ ወጣ። አይ ፍቅር ምንም እኮ እማትሆን ናት። አሁን ያቺ ወርቅ የመሰለች ልጅ የመሰለች ይቺ ነው የምታውቂያት? ይቺ አሁን ምኗ ነው ለዛ ያላት? ምንም ለዛ ያላት ምን ብለሽ ነው ቤት ያመጣሽብኝ? ቡናዋን ቅመሻት እና ቡናዋን ቅመሽና ካልተመቻት አስወጫታል። ሊዱና ዴቭ የት ሄዱ? ሊዱ መኝታ ቤት ናት። ዴቭ ደግሞ ወጥቷል መሰለኝ። ሂጂ እስኪ ሊዱን ጥሪ ላገኛት። ደህና ናቸው ግን ምን ትሆናለች እሷ? እኔ ብቻዬን በስራ ተጎዳሁ። እሷ እኮ እዚህ ያላደገች ምን ታግዝሻለች? ምን የምታውቀው ነገር ደግሞ እንደዚህ እያልሽ አታግብጫታለች እና ፍቅር ተቆጥታ ሄዲ። እናቷም አየቻት። ይቺ ልጅ አሁንም አልተሻሻለችም እንዴ አለች። አይ ምን ተሻሻላለች? ልጅሽ ተንኮል ነው እንጂ የምታውቀው። ብርሃኔ ውሃ ቀርታ ስትመጣ አሺ ከወደኋላ አስደነገጣት እና ሳቀባት። አንተ ጅል ምንድነው የሚያጃጅልህ? ምን ልትይ? እንዲያግዝሽ አይደል እንዴ እያዘገምሽ የምትመጪው ብሎ ጀሪካውን ተቀበላት። ያያሽ ደግሞ ብላ ይቺን አራኮ ብላ ብዙ እንዳታወራሻሽ። አይ ብርሃኔ እንዲያው ምስጋና የሚባል የለሽ። እስኪ አንድ ቀን እንኳን አመሰግናለሁ በይ። ምን አድርገህልኝ ነው እና ማመሰግነህ? በእርግጥ ከዛ ጀሪካ ከምትባላ ዶቄታም ተጣልተው ይሆናል እንዴ እየተከለፈለፍክ የመጣ። ኧረ ራሷን ተይ ብርሃን፣ አንቺ በመጣምሽ ወናትም ይቺ ዶቄት ተው እንጂ። እኔ ስነግርህ አልሰማ ብለህ ነው እንጂ እኔ ያልኩን ብትሰማ ኖሮ ከሰው አፍ ባልገባ ኖሮ። ዞሮ ዞሮ መንጣቱ አይቀርም። ዜሮ ኧረ ተው አንተ ልጅ፣ ኧረ ተው ወንድ ሁን እያሉት ነው። ወንድ ማለት ምን ማለት? እስኪ አንተ አሳይ። ከሴት ስርስር ማለት እንታ የእናትህ ገርሞኝ ሳልጨርስ ጭራሽ ደግሞ የብርሃን ማገዝ ጀመር። ከጊዜ በኋላ ወንድነት ተጠፍቶ ቀሚስ ለብሰህ እንዲያረገኝ እያለ እየሳቀበት ነው። ስማ ተከፍሎኝ አሽከር ከመሆን በነፃ ለእናቴ አሽከር መሆን 10 እጥፍ ይበልጣል። አይ እናንተ ደግሞ ንትርኩን ተጋርጉት አለ። ብርሃን እንዴት ነሽ እባክሽ ደግ ነሽ ወይ አለ። ስለሷ ደህና አንተ ምን አገባህ? ኧረ ተው ኧረ ተዋሹ ተው። ነብይ መስል ዝም ብለህ አትናደፍ። ምንድነው ሀሳብ ላይ ዘሎ ፊት ማለት? እኔ እኮ እንደው የሚገርመኝ የዚህ ነገር የመንደሩን ሴት ሁሉ ፈጅቶ ጨረሰ። እንደው ምን እያስነካቸው ነው? አሹ ና በልና እንሂድ። እነሱ የሚያወሩትን አያውቁም። አይ ብርሃን አንቺማ አድገሽ አበባ መስለሽ አዴን አስናቅሽሽ እኮ በይ። አይ እናንተ ቤት ጉድ ያልቅ መቸስ ይላል። እኔ ምልሽ እንዲያቻ አዴ እየተከበረ አባትሽን እምቢ ብላ በመንደሯ ወርዳ አንቺ እንኳ ምን አለ ከአባትሽ ጎን ቆመሽ እሺ ብለሽ ቃሉን አክብረሽ ለሱ ብትሆኝለት እዲያ እንዴ ካፍ ያለው ልጆች መልክ ብቻ እያለ አለልኝ። አንተ እሷን በነገራት አንተ ምን ያስጨዋሳ ጫኔ ብርሃኔ እንድትጭልህ እንዲያትናገር። አዎ አዴ ሌላ ብርሃን ሌላ የተለያዩ ሴቶች ናቸው። እህቴ ምንም አላጠፋችም። አሁንም ቢሆን ምላሳችሁን ብትሰበሱ ነው የሚሻለው። አንቺ ጋር ጉንጭ ማፍራት እንዴት አይነቱ አይናጣ ሆናለ። ጠራበር ብላል ያለል ምን ነው ብርሃን እኔ ጋር ሆነ የምትናገረው? ወግና ስርዓት ማታውቅም ምን ችግር አለው ነው ወይስ ከቀዩ ተደብቀህ ማንም ሳይሰማ አጭተሃታል? በል የጋሽ ካፍ ያሉ ልጆች ስራቸው እኮ መቼም አያልቅም እያሉ ይቀላለዱባታል። አይ እሷን ከሚያጅማ ቢሞት ይሻለዋል። ብርሃን ስለመታጭ ምን ያንሳታል? አዎ ሰማህ ወይ? እንዲው በጠናታ ማን የምትማቀቀው እናትህ ነገ ትሞት ዛሬ ትሞት ሳይታወቅ አሁን አንተ ማጨት ላይ ስትደርስ ኧረ ተው ደግም አይደለተው አደብ ግዛ አለልኝ። አደብህን ያዝ። ስለሚ አንዳች ነገር ስታወራ ብሰማህ እኔን አያርገኝ አላሽው። አንተ ምን ልታመጣ ጫኔ አንተ ስትተኝ ምን ልታመጣ? አንተ ጋር ካሹ ጋር ሲሆን ከአንተ ጋር ችግር ተነግረሽ ሞተሻል። ወሬኝ ምን ይቺ ምን ትመስላለች እባክሽ? ረክ ልታደባደባቸው ነው ብርሃን። ታያቸው እነዚህን ከንቱ ሰዎች። አሁን አውርተው ቢሄዱ ምንም አያመጣም። እድሜ ልካቸው ምንም አይሻሻሉ ሰዎች እንደዚህ አካባቢ መዞር ከጀመሩ ለእህትሽ ጥሩ አይደለም። እስክትሄድ ድረስ ከቤት ባትወጣ ጥሩ ነው።
እንዲህ ይሻላል እንጂ አርፈው የሚቀመጡ ሰዎች አይደሉም አለ ብርሃን። ብዙ አታስቢ እባክሽ፣ እኔ እስካለው ድረስ እህትሽ ምንም አትሆንም። ኧረ ዝም በይ። በዛም በምን ታዲና ነው ደግሞ አሁን ይሄን እንኳን አላደርስልሽ። ከዛም በኋላ ስመለስ አለልኝን አረቄ መጋበዝ ነው ብሎ ሳቀበሽ። ከወዲያ ምንም ሳለው እራሱ ይለፈልፋል። አዎ አረቄ ልትጋብዛቸው። ታዲያስ እኔ ወንድምሽ ቀላል አረግሽኝ። በታቂታላ ሳያስበው እያሰቧትን ያቀዷትን እያንዳንዱ ነገር ማረ ከሆነማ ጥሩ እህቴስ እዚህ ካላይ ድረስ ተከታተላቸው ከአይን እንዳይጠፋ ላይ ብርሃን። እሺ ብርሃን አንቺ አታስቢ። አመሰግናለሁ አሹ። ሬዲያ ደግሞ ያንቺ ምስጋና ይሄን ማግዝሽ ላንቺ ብዬ መሰለሽ? እሱንማ አውቃለሁ። በሷ ቦታማ እኔም ቢወስዱኝማ ደስታ ነው። አልሳካልም። ምላስን ሰብስቢ አንቺ ሴትዮ። ይሄንን ዋዚ ጎልቼሽ እንዲያ ጠርገዋል። ድሮ አንተ አመጣህ ይኖራል አለች። ድሮ ምስጋና አታውቂም። ቤትሽ መቅረብሽን አይተሽ አይደል የጠገብሽው? በል በቃ ተመለስ። ኧረ ሞኝሽም እኔማ እማዬን ሳላያት አልሄድም። አሁን ለተሸከምኩበት ቡና ቀረርቤ። አንተ ጉበኛ ለካ እሱን ፈልገህ ኖሯል። በልዛ ጄሪ ጋ ሂድና እሷ ታፍላለህ እያ ለአደይ አባት ጫኔና ልልኝ ወደ እናቷ እንደተመለሰች ደውለው ነግረውታል። ነገ በጧት እመጣለሁኝ እንዳትወጣ ተከታተሏት፣ ስንት ትከፍልናለህ ሲል ስልኩ ተቋረጠባቸው። አደይን ለማስያዝ ጫኔና ልልኝ ለአባቷ ተናግረዋል። አደይ ጥንቃቄ ማድረግ አለብሽ፣ ከዚህ ቤት ወጥተሽ ወደ ከተማ ካልሄድሽ ነገ አባትሽ በጣም መጥቶ ለዛ የጌታ ልጅ ለተባለው ሊድርሽ ነው። የአደይ እናት በህልሙ ሁሉ ስታየው ነበርና አደይ ወደ እናቷ የመጣችው እንግዲህ የፍቅር ጭቅጭቅ የፍቅር ውሸት ሰልችቷት ነው። እዛም አልተመቻትም። እስኪ ትንሽ ወደ እናቴ ልሄድና ትንሽ እረፍት አገኛለሁ ብላ ነበረ ወደ ገጠር ሄደችው። ግን እዛም ያሰበችው አልሆነላትም። አባቷ እያስፈለጋት ስለነበረ ወደ ከተማ ከሄደ እኔ ወደ ገጠር ሄጄ ትንሽ አርፋለሁ ብላ ነበር። ደግሞ ከዚህም የሚጠብቋት ዛሬ ሰው ብር ከተከፈለው ምንም ስለሚያደርግ ለአባትየው ደውለው ተናግረዋል። አደይ አሁን ወደ ከተማው መግባት አለብሽ ማለት ነው። አባትሽ እንደሰማ እንግዲህ የብርሃን ጓደኛ አሹ ለአደይ ይነግራት ይሆናል። አደይም ደግሞ አባቷ ሳይመጣ ታመልጥ ይሆናል። በቀጣይ ቪዲዮ እንመለሳለን።